ይስጥልን ውድ የኪንግስ ኦፍ አባይ ሚዲያ ቤተሰቦች እንደምን ቆይታችኋል እንደምን ከርማችኋል ዛሬ ከእንግዳ ጋር ተገኝቻለሁ የዛሬ እንግዳዬ ዓለም አቀፉ ጋዜጠኛና የምርምር ሙያ ባለቤት የሆኑት አቶ ዛሂድ ዘይዳን ናቸው አቶ ዛሂድ ዘይዳን ጥሪና አክብሮ እንግዳዬ ሆነው እዚህ ስለተገኙ እጅግ አድርጌ አመሰግናለሁ እንኳን ደህና መጡ እንኳን ደህና ቆያችሁ እኔም በእንቺ ስምና በቻናላችን ኪንግስ ኦፍ አባይ ያሉ ተመልካቾችን በሙሉ እንኳን ደህና ቆያችሁልን እላለሁ አመሰግናለሁ እንዴት ነው በዓል እንዴት ነበር እንዴት አሳለፈ በጣም አሪፍ ያለፈ ነው አልহামዱሊላህ እንኳን አደረሱት እንኳን አብሮ አደረሰን ለኛና ለመላ ኢትዮጵያኖች ሙስሊም የሆነም ነን ሙስሊም የሆነም ለአረፋ በዓል እንደምታውቀው የአብርሃም ወይ የኢብራሂም ነብይ ኢብራሂም ሰለላሁ ዐለይሂ ወሰለም ምንላችሁ የእሳቸው ሱና ስለሆነ ለዛ ለመላም ሰው የሚገባ በዓል ብዬ ነው ማምነውና ለመላ ኢትዮጵያኖች ለመላ ዓለም ህዝብ እንኳን አደረሳችሁ እላለሁ በዚህ አጋጣሚ ተከታታዮቻችን እንኳን አደረሳችሁ እኔም መጀመር ፈልጋለሁ ወደ ቆይታችን ከማምራቴ በፊት ትንሽ አስተዋውቃችኋለሁ ምን እንደሆነ ኢትዮጵያ ከ120 ሚሊዮን በላይ ህዝብና በፍጥነት እያደገ ያለ ኢኮኖሚና ያላት ሀገር ብትሆንም ከባህር በር አልባ ሀገራት ተርታ ውስጥ ትገኛለች በንግድ በሎጂስቲክ ከውጭ ሀገር ግንኙነት በሀገራዊ የኢኮኖሚ ውድድር ላይ ጉልህ ሚናን እያሳየች ትገኛለች በተለይም የቀይ ባህር ጉዳይ ከቅርብ ጊዜ በብዙ ውይይቶች መሀል የቆየ ሲሆን ጉዳዩ ከኢኮኖሚ ባሻገር ከዲፕሎማሲና ከዓለም አቀፍ ግንኙነት ቀጠናዊ ትብብር አንፃር የሚታይ አስፈላጊ ጉዳይ ሆኖ ተገኝቷል ታዲያ ዓለም አቀፍ ህጉ ለኢትዮጵያ ምን አይነት መብት ይሰጣል የሚለውን ቆይታ እናደርጋለን እንደ መንደርደሪያ ወደ ጥያቄ እሻገራለሁ የመጀመሪያው ጥያቄ አቶ ዛሂድ ምንድነው ዓለም አቀፍ ህጉ ለባህር በር ላንድ ሎክድ ለሆኑ ሀገራት እንዴት ነው የሚለው እጅግ በጣም አመሰግናለሁ ክራም እንዳልኩሽ እንደ ድጋሚ አንቺና ለመላ ተመልካቾቻችን መስዋዕት መፈልገው መጀመሪያ ኢትዮጵያ ዛሬ ባህር በር ይኖረን ወይ ባህር ላይ ትንሽ እስቲ የባህር ትንፋስ እናግኝ ወይ የባህር ወፈይታ እናግኝ ስትል በምን ተነስታለች በራሷ ፍላጎት ብቻ በኃይል ነው የተነሳችው በዲፕሎማሲ መንገድ ነው የተነሳችው ኦር በህግ ተደግፋ ነው በኢንተርናሽናል ህግ ነው የተደገፈችው ወይ ኢንተርናሽናል ህጎች የዓለም አቀፍ ኮርቶች እንደምናየው ዩናይትድ ኔሽን ምን አይነት ህጎች ነው ያስቀመጠው ለላንድ ሎኮች ብለን ብንጀምር በጣም ጥሩ ነው እንደሚታወቀው ወይ አብዛኛው ተመልካቾችን ባያውቁትም የዓለም ህጉ ላይ ብናየው ኢንተርናሽናል ሎ ህግም ላይ ቢታይ 1988 በፊት የባህራትና የውሃዎች የወንዝ ውሃዎችም ይሁኑ የባህር ውሃዎችም ይሁኑ ቀጥ ያለ ሮል ህግ ነበራቸው ብዙ ጊዜ ሀያል የሆነ ሀገር አብዛኛው ስፔሻሊ ዓለም ላይ የአፍሪካ ሀገራት ላይ የሚሆን ሌላ ኤዥያ አካባቢ ላይ የሚሆኑ ቀኝ ግዛት ላይ ስለነበሩ የተወሰኑ ሀገራቶች ናቸው ዓለምን ወይ የባህር መንገዶች እንደሚባሉ ረንም ያረጉት የነበሩት ማለት ነው ወይ ማኔጅመንት ያረጉት ወይ የሚያስተዳድሩት ካልን በጣም ጥሩ ነው ለምሳሌ ብንወስድ እንግሊዝ ካልን እንግሊዝ የሆርሙዝ አካባቢውን ዛሬ አሁን ያለንበት ጊዜ ቀጠናውን ረብሻ የፈጠረበት ቦታው ላይ በተለያየ መንገድ ትመራው ነበር በአንዱ ሳይዱ እንግሊዝ ዑማን ላይ ነበረች በሌላው ሳይዱ በህንድ አካባቢ ነበረች ከሆርሙዝ መሳለጫ ወይ ወጥቶ ዑማን ነው የሚቆጣጠረው ነበር ሌላው አሁን ዋናው የባህር ንግድ የሚሸጋገርበት እንግሊዝም ተቆጣጠረው የነበረችው ባበል መንደብ ምንለው ዛሬ ኢትዮጵያ ወደዛ አካባቢ ያቀራባችን የሆነው ተቆጣጠረው ነበረች እሱም በየት ሳይድ ተቆጣጠረው ነበረች ካል በሁለት ሳይድ ተቆጣጠረው ነበረች በኢስት ሳይዱ ወይ የሆነ በቀኙ ሳይዱ ካርታው ለሚያየው ሰው ካል በየመን ሳውዝ የመን ላይ ተቆጣጠር ነበረች ስፔሻሊ አደን ላይ እንግሊዞች ይገዙ ነበር ሌላው ሳይዱም በዌስት ወይ በምዕራብ ሳይዱ ካል በምስራቅ ሳይዱ የመን ከሆነች በምዕራብ ሳይዱ ሶማሊላንድ ላይ ነበረች እንግሊዝ ሌላው ፈረንሳዊ ነበረች ጅቡቲ ላይ ሌላው ኢታሊ ነበረ እስከ 1950 something አካባቢ ጀምሮ ኤርትራ ኢትዮጵያ ስር ከሳተሰ ፌደራሊዝሙ ሳይመለስና ሳትተዳደር እንግሊዞች ነበሩ ጣሊያኖች ነበሩ ፈረንሳዊዎች ነበሩ ይሄ የሚያሳየው ነው ልክ እንደዛው ወደ ሰሜኑ ቀጠና አፍሪካ ሰሜን ቀጠና ብድመጣ ፈረንሳዊዎች ይቆጣጠሩ ነበር እና ስፔኖች ይቆጣጠሩ ነበር የት ካልሽ ጀበል ታሪክ በሚባለው ላይ ሌላ ብንመጣ የሆነ ራስ ይሄ ያለ ሌላ በሳውዝ አፍሪካ አካባቢ የነበረም እንግሊዝ ተቆጣጠር ነበረች ይሄ የሚያሳየው ሀያል ሀገሮችን ሲወጡና ሀገራት
ኢንዲፔንደንት ወይ ነጻነታቸው ሲያገኙና ሲወጡ ሁሉም ሰው አሁን የተለያየ ሀገር ድሮ ኢንተርናሽናል የሚባለው ነገር ወይ ትልቅ ሀገራት ነን ብሎ ራሳቸው የሚጠሩ የነበሩ ሀገራት ተስማምቶ ፈረንሳዊና እንግሊዝ ተስማምቶ ለምሳሌ እና ጣሊያን ጋር ሆኖ ወይ ፈረንሳዊና እንግሊዝ ብቻ ባበል መንደብ እንዴት እንደምናስተዳድረው ይነግሩን ነበር። ልክ እንደዛው ስዊስ ካናልን እንዴት እንደምናስተዳድረው እንግሊዝ ግብፅን ስለገዛቻት ግብፅ የእንግሊዝ ቅኝ ግዛት ስለነበረች ያስተዳድሩ ነበር። ራሳቸው ግብጾች የንግስና ወይ የንጉሶች እስከ ኪንግ ፉአድ ወይ ኪንግ ፋሩቅ የሚባሉ የመጨረሻ ኪንግ እስከ 1952 ወይ 1952 በፈረንጅ አቆጣጠር ብንመጣው ግብጽ እንግሊዝ ጥላ ስር ነበረችና እንግሊዞች ነው የሚያስተዳድሩት የነበረው የስዊስ ካናልም ማለት ነው። ይሄ ከተለያዩ በኋላ ኢንዲፔንደንት ከመጣ በኋላ ህግና መሰረትላቸው ህግን ይመሰረት በሚባል ዩናይትድ ኔሽን የሚባል መጥቶና ህግ እንዴት እንፈጥራለን በሚሉ 1988 በፈረንጅ አቆጣጠር ጃማይካ ላይ ያወጡ ህጎች አሉ። እሱስ በምንድነው ያወጡት? የውሃ መስመሮች እና ወንዞችን እንዴት እናስተዳድር በሚል ትልቅ ጥናት የተደረገበት ነገር ነበረ 1988 ጃማይካ ላይ። ከዛ በኋላ የባህር ውሃዎችና የላንድ ልኮች የባህር ያልደረሳቸው ሀገሮች እንደሚታወቀው ቀኝ ግዛት ሲወጣና ሲበተን አንድ ትልቅ ሀገር የነበረችው ለብዙ ሀገር የተለየች ያጋጥመናል። ለምሳሌ ብናየው ዌስት አፍሪካ ላይ የቱምቡክቱ ግዛት ወይ ምዕራብ አፍሪካ ላይ ቱምቡክቱ ግዛትን ብናይ ማሊ ላይ ተበትነዋል፣ ሴኔጋል ላይ ተበትነዋል፣ የተለያየ ሀገራት ሆነዋል። በኤዥያ አካባቢ ብንመጣ ይሄ ለምሳሌ የሶቪየት ግዛት ከወደቀ በኋላና ከፈረሰ በኋላ የተለያየ ሀገር ነው የተፈጠረው። አፍጋኒስታን ተፈጠረ፣ ኡዝቤክስታን ተፈጠረ፣ ታጂክስታን ተፈጠረ፣ ቱርክማኒስታን ወደ ኦልሞስት ወደ 10 ሀገራት የሚሆኑ ተፈጠሩ። እንግሊዝም ስትበተን ህንድ አሁን የምትባለው ትልቋ ህንድ ለ3 ሀገር ነው የተከፈለችው። ህንድ ራሷ የቻለች ተቀመጠች፣ ፓኪስታን ተቀመጠች፣ ባንግላዴሽ ተቀመጠች። እነዚህ አንድ እንግሊዝን የሚገዛው የነበረው አካባቢን 3 የተለያየ ሀገራት ሲሆን እንዴት ነው ራሳቸው ኮንትሮል የሚያደርግ ብሎ መጡና ሀያል ሀገራት የሚባለው ወይ ዩናይትድ ኔሽን የሚባለውን ሌላ ህግ አሁንም መጥተው ፈጠረልን። ምን በሚባል ላንድ ሎክ የሆኑ ሀገራት እንዴት ይጠቀማሉ? ለምሳሌ ዛሬ ኡዝቤክስታን እንዴት ነው የምትጠቀመው? ኡዝቤክስታን የሶቪየት ግዛት ስር ባህር የነበራት ሀገር ናት። ሶቪየት ግዛት ሲበተንና ለብቻው ሀገር ስትሆን ኡዝቤክስታን ላንድ ሎክ ሆናለች። እንዴት ተጠቀመች? ለዛ ነው 2 ዓመት በፊት አይ ቲንክ 2024 ላይ በፈረንጅ አቆጣጠር ኦክቶበር ላይ የላንድ ሎኮች ሀገራት ብሎ ሰብሰባ ብሎ ዩናይትድ ኔሽን ወይ የዓለም አቀፍ ህግ ድርጅት ኡዝቤክስታን ላይ ሰብሰባ ባረጉ ኢትዮጵያ ትልቅ ልኡካን ቡድን የላከበት ልኡካን ቡድኑ የሚመሩት የነበረው አይ ቲንክ ዶክተር ፈትሒ ማህዲ ወዚር የፓርላማ ውጭዋችን ወይ የፓርላማ ተወካያችን የነበሩ ሰውዬ የተናገሩት ንግግር ራሱ እጅግ ትልቅ ነበር። ምክንያቱም 1988 ላይ ያወጣው ህግ ላይ አይ ቲንክ 31ኛው 6ኛው አንቀጽ ላይ 36ኛ እና 31ኛውን እሱ ስር 6ኛው አንቀጽ ስር ባሉበት ሌቭሎችን ሲጠና ማንኛውም ላንድ ሎክ ለባህር መድረስ እንዳለበት ህጉ ተቀምጧል። ሁለተኛው ሌላው አንቀጽ በምን አይነት መንገድ መድረስ እንዳለባትም ተነጋግሯል። ይሄን ስናየው የኢትዮጵያ ላንድ ሎክ መሆኗን ደግሞ የሚገርመው ነገር ኢትዮጵያ ወይ አቢሲኒያ ኪንግደም ወይ አክሱሚት ኪንግደም ወይ ሀበሻ ኪንግደም የፈለገው ስም ብንጠራለትም ከተፈጠረች ቦታ እዚህ አካባቢ ሲቪላይዜሽን ከተፈጠረ ጊዜ ጀምሮ እስከ 1993 እስከ 1993 ባህር ላይ የነበረች ናት። ባህር ላይ መኖሯ ብቻ ሳይሆን ትልቅ ሚናም ወይ ትልቅ ሲቪላይዜሽን እንዲመጣም ለቀጠናው ባህር በሮች ትልቅ ሚና ተጫውተዋል። ለምሳሌ በሃይማኖቶችን ብናያችሁ መጀመሪያ የኢትዮጵያ ሰው ወይ ዋቄ ፈታ እንደሚባለው ወይ ከዋቄ ፈታ ፍጭ ሌላ ሃይማኖቶች ብዙ ሃይማኖቶች ነበሩ። አይሁድነት ሲገባ አይ ቲንክ 430 የነቢ ኢሳ ሰለላሁ ዐለይሂ ወሰለም ትውልድ ወይ ኢየሱስ ክርስቶስ በሚሉት ወንድም እህቶቻችን ክርስቲያኖች ትውልዳችሁ በፊት አይ ቲንክ ቁጥሩ ጋር ባለሰሳት መወለዶች አይሁድነት ገብቷል። አይሁድነት ሲገባ ወደ ኢትዮጵያ በባህር ነው የገባው። ወይ ወደዚህ ቀጠና ሲገባ ወደ ጎንደር አካባቢ ሲመጣ በሮ ፕሌን ላይ ፕሌን ይዞ እዚህ አይደለም ያረፈው። ባህር ነበረ፣ አክሰስ ነበረ፣ ህዝብ ነበረ፣ ትልቅ ሲቪላይዜሽን ስለነበረ መጣ እዚህ።
ሁለተኛው ጊዜም ሁለተኛ ሃይማኖት ምንለው ክርስቲያኒቲ በተራው አይ ቲንክ 300 ወይ 400 ዓመት በኋላ ሲገባ እዚህ ኤሪያ ላይ ኢስት አፍሪካ ላይ ምንለው ወይ ሀበሻ ወይ ኢትዮጵያ ምንለው አካባቢ ላይ ሲገባ በባህር ነው የገባው። ሁሉም ቢለይ ታሪኩም አንዳንዱ መርከብ ተገልብጦ መጥቶ ለመትረፍ ነው የመጡ ይላል። አንዳንዱ በንግድ ገብቶ ይላል። አንዳንዱ ነው ሃይማኖትን ለማስተማር መጥቶ የሚል ሰው ከሊብኖን የመጡ አንድ አባሱና ልጁ ያስተማሩት ነው እዚህ ኢትዮጵያ ውስጥ። ከዛ በኋላም ብናየው የ650 something ላይ የመጀመሪያ ሂጅራ የመጀመሪያ የአንድ ሃይማኖታችን አሳይለም የሚባለው የሪፉጂ አሳይለም ወይ ፖለቲካሊ አሳይለም ያደረጉት የነቢ መሐመድ ሰለላሁ ዐለይሂ ወሰለም ውድ የሆነች በጣም የሚወዷት የገዛ ልጃቸውን ሩቅያ عليها وعلى أبيها السلام يلجاتشو عثمان بن عفان رضي الله عنه مستي هونتشو إن الزبير بن عوام أقوتاتشو لجن يراساتشو مرت يالاتشو لجوتشونا فاميلينا مؤمناتشو يلاكوبت ولا بشا ببهار برنو ماشي زنبلو هيلم رواية وي جلسة بيلين بهولة من قد نقبو يمجمرا يقبوت بيمن أرجو كيمن زيلع أرجو زيلع زاري سومايلاند من لا تكابي لينات كذاب وهلا ወደ ኢስት ኢትዮጵያ ወይ ወደ ሀረር አካባቢ ምንለው ገደማ ላይ ቁጭ አሉ። ነጃሺ ያላገኙ ሰዎች ናቸው እነዚህ። በሁለተኛ ብናገኙ ነጃሺን ያገኙ ሰዎች እነ ጃዕፈር አልጠያር ጃዕፈር ብን ያጎታቸው የነብዩ ሰለላሁ ዐለይሂ ወሰለም መሐመድ አጎታቸውና ሁሉም የመጡና ነጃሺ ያገኙበት በአዱሊስ ይባላል ወይ በሙጸዋዕም ይባላል የገቡና ኢትዮጵያ አካባቢ አክሱም ዛሬ አክሱም ሰው ሜቢ ለአንዳንድ የእምነት ነገርን ችግር ያጋጠመበት ቦታ አክሱም ላይ ሰላም የሰጣችሁ ቦታ ላይ ነው የመጡት እኮ። ስናየው ባህር በር ነበረ። ባህር በር ሲቪላይዜሽን ለመኖር ትልቅ ነገር ነው። ባህር በር ለትልቅ ሰው እርዳታ ለመስጠትም እርዳታ ለመቀበልም ትልቅ ተፈላጊነት አለውና ለዛ ዩናይትድ ኔሽንስ ስብሰባ ላይ ሲያረጉ አሁን 2024 ላይ ኡዝቤኪስታን ላይ ሲያረጉና የዓለም ህግ ምን እንደሚል ጃማይካ ላይ ተፈረሙ ሳይል አክሰስ ቱ ሲ ማግኘቱን ወይ ለባህር መንገድ ማግኘቱን ግዴታ ለማንኛውም ሀገር ብሎ ህጉ ቀጭ ብሎ አስቀምጧል። ስፔሻሊ እንደ ኢትዮጵያ የሆነች 60 እና አንዳንድ ጂኦግራፊካሊ ቦታዎች ላይ 47 ኪሎ ሜትር ማያልፍ ቦታው ላይ አለማግኘታችን ይሄ ቁጭ ብሎ ማሰብ ያለበት አይነት ነገር ነው ምንና የዓለም አቀፍ ህጉ ያግዛል። ኢትዮጵያና ኢትዮጵያ ተምሳሎች ያለበት እንዴት እንደሚያግዝ በምን መንገድ ኢትዮጵያ እንደምታመጣው እንዴት እንደሚመጣ እሱ በሂደትና ባለው ኢትዮጵያ ገቨርንመንት ወይ ኢትዮጵያ መንግስት ምንለው በሚሰጠው ሐሳቦችም ይሆናል ወይ በመሰጠው ዊን ሲቹዌሽን እንደሚሉት ሰጥቶ ከመቀበል ወይ ተቀብሎ ከመስጠት አይነት ነገር በተባለ መንገድ ይመጣል። ግን ኢንተርናሽናል ህጉ ግልጽ ነው እንደሚፈቅድ ነው። ለማንኛውም ሩቅ የሆነ ሸገር ራሱ ለምሳሌ እንደ ጎረቤታችን ወይ ወንድማሞቻችን ከኡጋንዶች በሺዎች ኪሎ ሜትር ስፔስ አላችሁ ለባህር ለመድረስ። ግን አግሪመንት ከተፈራረሙት ኬንያ ጋር ያላቸው አግሪመንት ከተፈራረሙና የሚጠቀሙበት ግልጽና ክሊር ስለሆነ ነው። እንዴት እንጠቀማለን የሚለው ሰፋ ያለ ትንታኔ ይፈልጋል። ከዛ ውጭ ዓለም አቀፍ ህጉ ይደግፋል ነው እያሉን ያለው። ሁለተኛው ወደ ቀጣዩ ጥያቄ ሳመራ ኢትዮጵያ የባህር በሯን ከተነጠቀች በኋላ ምን አሳጥቷታል ብለው ያስባሉ? ኢኮኖሚካሊም ሊሆን ይችላል። ከዛ ውጪ ደግሞ ከማህበራዊ ግንኙነት አንፃር ኢትዮጵያን ምን አሳጥቷታል እንደ አንድ ሉዓላዊ ሀገር? እኔ ኢትዮጵያን ባህር በር ተነጠቀች ሲባል ኃይል ነው የሚመስለው ለተመልካቹ። ተነጠቀች ብሎ አላምንም። ምክንያቱም የተነጠቀ ወይ በጦርነት ወይ በወዘተ ወይ በተለያየ መንገድ ይሆናል። ኢትዮጵያ ሜቢ በሚስካልኩሌሽን ሊሆን ይችላል። ያኔ ፖለቲካሊ ላይ የነበሩ ሰዎች ሚስካልኩሌሽን አድርጎ ሊሆን ይችላል፣ ወይ በጊዜው ይጠቅመናል ብሎ ያሰቡ ሊሆን ይችላል፣ ወይ ወዘተ በራሳቸው ሐሳቦች በነበራቸው። ኢትዮጵያ አሁን ፋክቱ ላይ ስንመጣ ባህር በር የላትም። ይሄ ባህር በር ለመኖሯ ምን ያህል ዋጋ አስከፈላት ብንል በቁጥር ብናየው በብር ቁጥር ስንል ዝም ብሎ ቁጥር ስም በብር ስናየው ዛሬ ኢትዮጵያን ለጅቡቲ ስለምትጠቀም ያ ባህር በሯ 1993 በፈረንጅ አቆጣጠር ባህር በሯን ከባህር በር ያለ ዲልን ከተወች ጀምሮ እስከ ዛሬ በየአመቱ ለጅቡቲ ሚኒመም የከፈለችው 1.8 ቢሊዮን ዶላር ማክሲመም የምትከፍለው $5 ቢሊዮን ነው እስካሁን ባለው ነገር።
$5 ቢሊዮን ዝም ብሎ በቁጥር ሲወራ አፍ ማንኛውም ነገር ስለሚሰበስብ አሁንም ቢሊየን ያለ ዓለም ላይ ባለ ኢንፍሌሽን ሀገራችን ላይ ባለ ኢንፍሌሽን ሲወራ ሰው ቢሊየን ቀላል ነገር ይመስላል። 1 ቢሊየን ማለት 1000 ሚሊየን ማለት ነው። በአጭሩ በምሳሌ እንድናመጣ $5 ቢሊዮን ማለት አንድ ህዳሴ ግድብ ማለት ነው። ኢትዮጵያ በየአመቱ አንድ ህዳሴ ግድብ የከፈለች ነው። እቃዎች እንዲገቡላት፣ እቃዎች እንዲወጡ ከሀገሯ ኢምፖርትና ኤክስፖርት ላይ ቢኖር አስመጪና ላኪ በሚል ለማስመጣትና ለመላክ በየአመቱ አንድ ህዳሴ ግድብ ያቃጠለች ነው። አንድ ህዳሴ ግድብ የሚያመሰርትላት ፕሮጀክት ያቃጠለች ነው። አንድ ማይሞላ ኤርፖርት አዲስ ኤርፖርት እንደሚሰራ ፕሮጀክት በጀት ያቃጠለች ነው። ሶ እድገታችን ላይ አንድ ህዳሴ ግድብ የሚሰራ ፕሮጀክት ወይ የሚሰራ ብሩን አማውንቱ ለህዝቡ ለኦዲየንስ ቀጥታ እንዲገባ ለተመልካቹ ኢትዮጵያ በትክክል ኢትዮጵያ ውስጥ ያለው ዛሬ ኑሮ ኢንፍሌሽኑ ኑሮ በቃ ያጦዘውና ያሳበደው ወጣቱ ቤት ትልቅ ሰው ምናምን እሱ ጋር ፊል እንዲያደርገው የምፈልገው አንድ ህዳሴ ግድብ ብሩ እንዲሰበስብ ምን ያህል መስዋዕት ተከፍሏል? ህዳሴ ግድብ ብሩ እንዲሰበስብ ስንት ዓመት ፈጅቷል? ህዳሴ ግድብ ያ ሁሉ ተዋጥቶስ በተዋጣ ብር ብቻ ነው የተሰራው ወይ ሀገሪቷ ባላት በጀት የተከፈለ ነው? ሌላውስ የህዳሴ ግድብ ብር መገንቢያ ዛሬ ህዝቡን ሁሉ የቸገረን ኢትዮጵያ ውስጥ ቤት ነው አይደለም? ስንት ኮንዶሚኒየም የሚገነባበት ነበር? $5 ቢሊዮን ማለት ስንት ኮንዶሚኒየም፣ ስንት ብሎክ፣ ስንት ሺህ ሰዎች ወይ ስንት ሚሊዮን ህዝብ መጠለያ ነው አይደለም የሚባለው መጠለያ ያገኝ ነበር። በእንዲህ ስንለው እንደዚህ በቁጥሮች ስናወራ ማንኛውም ኢትዮጵያዊ ፊል ያደርገዋል። ማንኛውም ኢትዮጵያዊ የራሱ ነገር እንደሚጠይቅ ያደርገዋል። እንዴት እንደሚመጣ ግን ስንለው ምን ማጣታችን እንዴት ነው የጎደን? ይሄ በብሩ ደረጃ ከወጣን በኋላ ብንመጣ ወደ ጤናችን ብንመጣ ማንኛውም መድኃኒት ኢምፖርት የሚደረገው ከውጭ በባህር በር ነው። ማንኛውም የራሳችን ምርትና የራሳችን ነገሮች ስጋ በዩ ፍራፍሬ በዩ ማዕድኖችን በዩ የፈለገው በባህር በር ነው የሚወጣው። ሲወጣ ይሄ ነገር ቡና የፈለግሽው ኤክስፖርት ኢትዮጵያ የምታደርገው ነገሮችን ኤክስፖርት ስታደርግ በምንድን ነው የሚወጣው? ዛሬ የራሳችን እቃ ውድ የሚያደርገውና የኢንተርናሽናል ከስተመር የኛ እቃን ወይ የኛ ዓለም ንግድን የኢትዮጵያ ንግድ የሚፈሩበት ምክንያት ዳይሬክት እቃችሁ እዚህ ወደ ሌላ ሀገር ለምሳሌ የኛ ቅርብ የሆኑ ሀገራትና በእኛ ጎረቤት የሆኑ ሀገራትና ለንግዳችንም በጣም የሚያግዙን ሀገራት የገልፍ ሀገራት ነው። ስፔሻሊ ቡናን ብንወስደው የኢትዮጵያ ቡና ወይ ቦሎቄ ነው የሚባለው አይደለም? አይ ቲንክ ዱቤ ወይ ቦሎቄ ወይ ምናምን ጥራጥሬ ማለት ነው ሲላክ ለውጭው የኛን ተመጣጣኝ የማያደርገው ወይ ኳሊቲው በጣም ሃይ ሆኖ ግን ዋጋው ውድ የሚያስደርገው የቺ ለጅቡቲ የሚንከፍላት ብርም ስለሚደረግ ነው፣ እዚህ ላይ ስለሚጨመር ነው። ከስተመሩ የሚገዛች ከስተመር ለኢንድ ከስተመር ሲያቀርበው ወይ ለመጨረሻ ገዢ የሚገዛ ሰው የሚያቀርበው ዋጋውን ያስወድብሻል። ይሄ ሁሉ ምንድነው ያመጣን? ይሄ ምንድነው የሚያከተለው? ይሄ ኢትዮጵያ እቃ በጣም አሪፍ ነው ግን ውድ ነው ይባልና የኢትዮጵያ እቃ አለመገዛት አለመሸጥ ይመጣል። አለመሸጡ ምንድነው የሚያከተለው? አሁን ያለንበት አሁንም ስቲል ክራይሲስ፣ የውጭ ገቢ የለንም፣ የውጭ ብር የለንም፣ ከረንሲ የለንም፣ ዶላር የለንም። ሰው በሚረዳው ቋንቋ አካል ዶላር ቢመጣልሽ ገቢሽ ወይ ምንጨጭው እቃውን ብዙ ሽጠሽ ብዙ ገቢ ሲመጣልሽ ነው። ብዙ ገቢ ሲመጣልሽ ምንድነው የሚደረገው? የሀገሪቷ ኢኮኖሚ ይረጋጋል። ዛሬ አንድ ዳቦ በይሄ ያለበት ዋጋ ላይ አያመጣም። አንዳንድ ሰው አንድ ዳቦ ዋጋና የባህር በር ምን አገናኘው ሊል ይችላል። ምክንያቱ አውቶማቲካሊ በጣም ብዙ ነገር ውድ ነው። ኢትዮጵያ ላይ ስንኖር በጣም ብዙ ነገር እጅግ በጣም ውድ ነው። ግን ዳቦ እንዲመጣ ስንዴ ነው አይደለም? ስንዴ ወደዚህ እንዲመጣ በመኪና ነው መሽን በአህያ ምናምን ተሸክሞ ይመጣ። በመኪና ሲመጣ መኪናው ነዳጅ ነው ከውጭ የሚመጣ። ለምሳሌ ስንዴ ሲመጣና ሲሸጥ ስንዴ የሚሸጠው ገበሬው ራሱ ዋጋውን ከፍ የሚያደርገው ብሩን ይዞ አቅፎ እንዲተኛ አይደለም። ሌላ እቃ እሱ አውጥቶ ይገዛበታል። ወይ መዳበሪያ ይገዛበታል፣ ወይ ለራሱ እንስሶቹ ካሉት የሚያርስበት እንስሶች መኖ ይገዛላቸዋል። ዞሮ ሁሉም ሰንሰለት ነው፣ የተያዘ ነገር ነው። ያ በተያዘበት ይሄ ባህር በሩን ካለ ትልቅ ከጫንቃችን ትልቅ ነገር ይቀርፍልናል። እሱ ነው እንደዚህ ስንተነትነውና ስናመጣው ለሁሉም ሰው ቤት ውስጥ ስለሚያንኳኳ ችግሩን ያኔ አንደርስታንድ ይደረጋል።
ይሄ ያህል ነው ባህር በር ማጣታችን ዋጋ የሚያስከፍለን ያለው። ይሄ ስንልስ የ1 ዓመት ዋጋ አይደለም ያስከፍለን፣ የ2 ዓመት ዋጋ አይደለም፣ የ10 ዓመት ዋጋ አይደለም። ከ1993 እስከ 2026 ይሄ ማለት ምን ማለት ነው? ከ30 ዓመት በላይ እኛ የባህር በር በየአመቱ ተዩ 5 ቢሊዮን እና በየአመቱ 3 ቢሊዮን ቢሆን $90 ቢሊዮን ዛሬ ስንት ፕሮጀክት ሰሩልን ነበረ? አቨሬጅ ብናወራ የኢትዮጵያ ኢኮኖሚ የአመት በጀቷ ስንት $1 ቢሊዮን ነው? እንደዚህ ቢሳሳል ምን ያህል እንዳጎደለብን የባህር በር ሊታወቅ ይችላል ብያለሁ ባጭሩ። አመሰግናለሁ። አንዳንዶች የባህር በር ጉዳይ የኢኮኖሚ ብቻ ነው ይላሉ። አንዳንዶች ደግሞ ከህግ አንጻርና የህልውና ጉዳይ ነው የሚሉ ክርክሮች ይነሳሉ። እርስዎ ይሄንን ከህግ አንጻር በተለይ ደግሞ ከዓለም አቀፉ ህግ አንጻር እንዴት ያዩታል? የኢኮኖሚ የሚባለው ዋና ምክንያት ብናየው ኢኮኖሚ ብቻ የሚሉ ሰዎችን እንደ ለየት ያለ ሀሳብ እንዳመጡ ባናይም ጥሩ ነው። ኢኮኖሚ የምንለው የኔ ቤትና የአንቺ ቤት ስላንኳኳ ነው። ማንኛውም ህዝቡ ቤት ላይ ስላንኳኳ ነው። ከተማ ይኖር፣ ገጠር ይኖር፣ ተራራ ውስጥ ይኖር፣ ፓላስ ውስጥ ይኖር፣ ጎጆ ቤት ውስጥ ይኖር፣ ጭቃ ቤት ውስጥ ይኖር አንኳኳ። እንጀራ ሳይበላ ምተኛ የለም። እንጀራ ትላንት በስንት ብር የሚገዛ የነበረው ዛሬ በስንት ብር እንደሚገዛ የታወቀ ነው። ለዛ ነው ኢኮኖሚ የሚለው። ግን ኢኮኖሚ ብቻ አይደለም፣ በህግ አንጻር ልናም ይመጣል። ዛሬ አሁን እኛ ስናየው አሁን ለምሳሌ እኛ ባለንበት ጊዜ የባህር መስመሮች ጦርነት ነው የተነሳው ያለው። አሜሪካ መታ ከኦልሞስት በሺህ ኪሎ ሜትሮች ወይ በሺህ የባህር ማይሎችን ምርቃት ቦታ ላይ መታ ከጫፍ ከአሜሪካ መታ እስከ ሚድል ኢስት መታ ኢራን አካባቢ መታና ወይ ገልፍ አካባቢ ሀገር መታና ኢራን ጋር ሆርሙዝ ጦርነት የምትፈጥረው የባህር በሮች ብቻ ሳይሆን የባህር መስመሮች ጦርነት ስለተከሰተ ነው ዓለም ላይ። ይሄ እኮ የአደባባይ ምስጢር የሆነ ነው። ዛሬ የአሜሪካና ኢራን ባረጉት ጦርነት ምን ያህል ዓለሙን ዓለሙን ተንተውና ራሱ ጉዳይ ካልን ራሱ ኢትዮጵያ ላይ ምን ያህል ኤፌክት እንደፈጠረብን ሁላችንም ያየነው ነው። አሜሪካን ተዋትና ትንሽ እንርሳትና እስራኤልና ሁቲ ባረጉት የተወሰነ ጊዜ ጦርነት አመት በፊት ምን ያህል ባበል መንደብን በመዝጋቱ ምን ያህል ሁቲዎች ሚሳኤል ይልኩ ነበርና መርከቦችን በማገዳቸው ባበል መንደብ ላይ ምን ያህል ቀጠናው ላይ ረብሻ ተፈጥሯል። ቃኑም አንድ ስቴፕ ወደ ኋላ እንመለስ። ሶማሌ ላይ አልሸባብ ወይ ሶማሌ ላይ መርከብ የሚጠልፉ ሰዎች የባህር ምን ያህል ፓወር እንዳለው የበሮችን መቆጣጠር ወይ የመስመሮችን ወይ የባህር መንገዶችን መቆጣጠር ያወቁና ለዓለም ያሳወቁ እነሱ ነበሩ አይደለ? ድሮ ሰው በፊልም ያየው ነበረ። አንዱ አይን ሸፍኖ ምናምን ፓሮት ነገር ይዞ ይሄ በፊልም ነው የምናየው። አሁን በፋክት ግን አይተናል በእኛ እድሜያችን። ይሄ የናሽናል ሴኩሪቲ ኢንትረስት ነው መሆን ያለበት። የኢትዮጵያኖች በሙሉ የናሽናል ልዕልናችሁ ሀሳብ መሆን አለበት። ዛሬ ወንድም እህቶቻችን ግብጽ ላይ ያሉ ተነስቶ እዛ ከ2000 ኪሎ ሜትር የሚርቀው ላይ የስዊስ ካናልን ስለሚረብሽ ባበል መንደብን መጠበቅ እኛ ነው አለብን ብሎ ይጠይቃሉ። ለኢትዮጵያ ጫና ለመፍጠርም ለብዙ ነገርም አለ። ግን ያሉ ነው። ማንም ለምን እንዲህ ታደርጋላችሁ ያላችሁ የለም። ሌላው ስንመጣ ጎረቤታችን ጅቡቲ ላይ ስንት የውጭ ወታደር ካምፕ አለ? ከ7 በላይ ነው ያሉት። ፈረንሳዊ አለች መጀመሪያ፣ ጅቡቲ ራሱ አገሩ መንግስት አለ፣ ፈረንሳዊ አለ፣ አሜሪካዊ አለ፣ ጃፓን አለ ለመጀመሪያ ጊዜ፣ ቻይና አለች፣ ህንድ አለች። ከዛ በኋላ ቀጠናው ላይ ትንሽ ወረድ ሲል የቱርክ አለ፣ ሶማሊ ወይና ሶማሊላንድ ላይ እና ይሄ ሁሉ ለምንድን ነው? ይሄ መስመር አንድ ክራይሲስ ቢፈጠርበት ጅቡቲ ሚድል ኢስት ነው፣ ጅቡቲ ላይ ነው። ምን አገባት ቻይና ከሩቅ መታ። የቻይና ንግድ ወደ አሜሪካ መሄድ ወደ ዩሮፕ መሄድ በዚህ ስለሚያልፍ ነው። የኔ ንግድ የኔ ኢኮኖሚ ምልሽ ለዛ ነው ሁሉም ሰው ወደ ኢኮኖሚ የወሰደው። ከዛ ብንመጣና በህጉ አንጻር ዛሬ ኢትዮጵያ እዚህ እንደ ሀያል ሀገር አካባቢው ላይ ቀጠናው ላይ ትልቁ ሀገር ኢትዮጵያ ናት። ትልቁ ሀገር ስን ኢኮኖሚካሊም ትልቁ ሀገር ናት። ትልቁ ሀገር ስን ፖፑሌሽን ላይም ትልቁ ሀገር ናት። በጂኦፖለቲክስም በህዝብ ቁጥራም በኢኮኖሚም ትልቁ ሀገር ያለችው እዚህ ቀጠና ላይ ወይ ኢጋድ ሀገራት ላይ ያለችው ኢትዮጵያ ናት። እንደዚህ ስናይ ምንድነው የሚጠበቅባት እቺ ሀገር ላይ? ህጉ የኢንተርናሽናል ህጉ ሎስ ምንድነው የሚለው? ይፈቅድላታል አይፈቅድላትም? ሲፈቅድላትስ በምን አይነት መንገድ ነው የሚፈቅድላት? ለምሳሌ ህጉን ስለሚፈቅድ ነው ይመስለኛል
እኔና አንቺ በአንድ ነገር የምንስማማ ከሆነ ሌብነት ከሆነ እኔ ራሱ ለምሳሌ ችግር ቢኖርብኝና ስለ ምግባር ችግር ቢኖርብኝ እኔ ሌባ ብሆን እና የአንድ የስርቆት ሐሳብን ብሰጥሽ አንቺ ከተቀበልሽ አንቺ ወንጀለኛ ነሽ አይደለም? እሱ ነገረኝ ብለሽ አትመጪም። ዛሬ ኢትዮጵያ የባህር ጦር ሰራዊት ነሰለጥላለን ስትል ማን ጋር ነው ሰለጠነችው? ፈረንሳዊ ጋር ነው ሰለጠነችው። ኢትዮጵያ በዚህ ነገር ህጉን የሚያፈርስ ነገር የዓለም አቀፍ ህግ የሚያፈርስ ነገር ከሆነች ኢትዮጵያ ብቻ አይደለም ነው ጥፋት ያለባት። ምክንያቱም የኢትዮጵያ የባህር ጦር ሰራዊት የሰለጠነለት አካልም የጥፋቱ አንድ አካል ነው አይደለም? ዛሬ ፈረንሳዊም ጥፋት ላይ ነው ያለችው። እንደዛ ከሆነ ግን ያኔ 2022 ላይ ኢማኑኤል ማክሮን ያለው ቃልና ዛሬ 2026 ላይ ሰሞኑ ኢማኑኤል ማክሮን በነበሩበት ሰዓት ላይ ኢትዮጵያ ላይ ባለውና የኢትዮጵያ ባህር በርን ፉል ድጋፍ እንሰጣለን ፈረንሳዊ ፕሬዝዳንት ያለበት ጊዜ የኢንተርናሽናል ህጉን አጥቶ ወይ ረስቶት ወይ ህጉ ስለማይፈቅድ አይደለም። ህጉ እንደሚፈቅድ እንዴት እንደሚፈቅድ በደንብ ስለሚያውቀው ነው። ምክንያቱም ኢትዮጵያም ያክል ሀገር ፈረንሳዊም ያክል ሀገር እንዲህ ሲደረግ something wrong ነው። በቃ ዓለምን መተን በኃይል ኢትዮጵያ እናወጣለን በባህር በቃ ማንም ጀግና የለም ኢትዮጵያ ብቻ ስላሉ አይደለም። ኢንተርናሽናል ህጉ ስለሚፈቅድላችሁና ፈረንሳዊም ለስሟ ስትል ኢትዮጵያዊም ለሉልናው ስትል ነው ያሉት። ሌላው ኢትዮጵያ ዛሬ ጠቅላይ ሚኒስትሩ ባለፈው እንዳሉ እኛ ባህር በር ጠይቀናል። ኢትዮጵያ ውስጥ የሁሉም ሀገር ኤምባሲ አለ። የሁሉም ሀገር ኤምባሲ ሁሉም ሀገር ኤምባሲ ተወካይ ያላቸው አምባሳደር ወይ ፖለቲካሊ አታች ያላቸው ፓርላማ ላይ ጠቅላይ ሚኒስትሩ ባሉበት ቦታ ላይ እኛ በአደባባይ ጠይቀናል። በግልጽ ስንጠይቅ ማንኛውም ሰው ኖ ለኢትዮጵያ አይገባትም ኢንተርናሽናል ህግ ዩናይትድ ኔሽን አላለም፣ አፍሪካ ህብረት አላለችም፣ ኢጋድ አላለም፣ ዩሮፒ ዩኒየን አላለም። ሰው ምን ይደረግ ምን እናርጋለ? እምቢ አላላችሁንም። የሚመጣበት መንገድ ግን ዩሮፒ ዩኒየን መግለጫ ሰጥቷል። የሚመጣበት ነገር ይሄ ነገር ወደ ጦርነት እንዳይገባ ተጠንቀቁ ነገር አለች እንጂ የባህር በር አይገባችሁም አላለችም። አይገባም ያሉ ሰዎች ራሳቸው ያውቃሉ። ለምን እንዳሉ ራሳቸው በደንብ ነው የሚታወቀው። ለዛ ይሄ ያህል ነው። ኢኮኖሚካሊ ሳይሆን ህግ ድጋፍም ስላለው ነው። ህግ ስለሚደግፈው ነው። ይሄ ሁሉ ኦርጋናይዜሽኖች ይሄ ሁሉ ኢንተርናሽናል ጠበቃዎች ባሉበት ይሄ ሁሉ ኢንተርናሽናል ኦርጋናይዜሽን በዩናይትድ ኔሽን በዩ የጸጥታ ምክር ቤት በዩ የአፍሪካ ህብረት በዩ የዩሮፕ ህብረት በዩ የኤዥያ በዩ አሁን አዲስ ኦርጋናይዝ ተፈጠረና ኢትዮጵያም አንድ አካሏ የሆነች ብሪክስ በዩ እምቢ ያለ ማንም የለም እኮ ሶ እምቢ ያለ ማለታችሁና ኢትዮጵያ አድቢ ወይ ኢትዮጵያ ተጠንቀቂ የምታደርጊው ነገር ትክክል አይደለም አለ ማለታችሁ ኢትዮጵያ መብት ስላላት ነው የሚያሳየው ነው። ይሄስ በተግባር ማሳየት ወይ መገለበጥ ወይ ወደ መምጣት ያለበት መጀመሪያ ማንኛውም ዜጋ የባህር ፍላጎት ውስጡ ከውስጡ ኢንትረስት አሁንም እንዳለ ይሄ ነገር በደንብ መበርታት አለበት። እንደኔ ለማንኛውም አሁን ምርጫ ጊዜ ነን። ማንኛውም ዜጋ ለሚመርጠው ተመራጩ ጋር ፕሬሸር መፍጠር አለበት። ልክ ህዳሴ ግድብ አልጨረሳችሁልንም መጨረስ አለባችሁ ብሎ ፕሬሸር እንደፈጠረ ባህር በር መምጣት አለባችሁ ብሎ ፕሬሸር መፍጠር አለበት። እንዴት መሺ በምን አይነት መንገድ እሱ ሌላ ነገር ነው። እሱ ላይ አላወራንም፣ ግን ባህር በር መኖር አለበት ብዬ ነው እንደኔ የራሴ ሐሳብን ካልሽን እኔ የምደግፈው በሰላማዊ መንገድ በማውራት በመስማማት ብቻና ብቻ በሱ ብዬ ነው ማስበው ማለት ነው። እንደ አንድ ሰርች ማድረግ ማለት ነው። እውነት ነው። መቼም ቢሆን መፍትሄ የሚሆነው ሰላማዊ የሆነ ዲፕሎማሲያዊ የሆነ ኮሚኒኬሽን ነው እና ያው እንዳሉት ነው እሳቸው ሁሉም ሰው የኔነት ስሜት ሊሰማው ይገባል። ፕላስ ደግሞ ከኢኮኖሚም ባለፈ ይሄ የሉዓላዊነት ጉዳይ ስለሆነ ሁሉም ዜጋ ሊቆረቆረው ሊያመው ይገባል። ይሄ የባህር በር ጉዳይ ሚለውን ነው እንግዲህ እየቃኘን ያለ ነው። ወደ ቀጣዩ ጥያቄ ሳመራ ይሄ ባይላተራል አግሪመንት የምንላቸው ወይንም ከጎን ያሉ ሀገራቶች ማለት ነው ጎረቤት ሀገራቶች ምን ዋስትና ሊሰጡን ይችላሉ በዚህ ጉዳይ ብለው ያስባሉ? የባህር በር ጥያቄ ጉዳይ ላይ በእንዴት ዋስትና ሊሰጡን ይችላሉ ብለው ያስባሉ? መጀመሪያ ዋስትና እነሱ ሳይሰጡን በፊት እኛ ምን ለነሱ ዋስትና እንሰጣለን ብሎ ነው እኔ ማስበው። ምክንያቱም እኛ ነን ጥያቄ እኔ እንደ ጥቅም ስል እንደ ጋራ ጥቅም ዋስትና የሆነ ነገር እቺ ምድር ላይ ያለ አይመስለኝም።
ምክንያቱም እኔ ኢክራም ይሄ ስክሪፕቶን ስጪና ቃል ይገባልሻለሁ እንደምመልሰው ስትይና ነው ኢክራም ይሄ ስክሪፕቶን ስጪን ልጠቀመው ግን እስከዛ ይሄ ሰዓቴን ፈትቼ አንቺ ጋር ይቀመጥልሽ ወይ ተጠቀምበት ስልሽ ዊን ዊን ሲቹዌሽን ይመጣል ማለት ነው። የጋራ ጥቅም ሲመጣ ሁሉም የጋራ ልማት ሲመጣ ከጥቅሙ በሽጋገር ሁሉም በቃ ህዝቡን እቺ የጋራ ልማት ቴስቷን ወይ ጣሟን ሲቀምስ እኛ አንድ ነገር በመስጠታችን እነሱ ይሄ ያህል ሰጡን ሚል ነገር ይመጣል። ይሄ ማለት እንደዚህ በማለታችሁ ምን ያህል በመስጠታችሁ የጎደለባችሁ ነገር ካለም ወይ የተጠቀሙት ነገር ካለም መመዛዘን ይመጣል። ኢትዮጵያም እንደተጠቀመችው ነገር እና እንደምትሰጠው ነገር መመጣጠን ትችላለች። ለዛው በተነሳ ያኔ 2024 ላይ ጃንዋሪ 1 ላይ ኢትዮጵያ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ እና የሶማሊላንድ ፕሬዝዳንት ቀድሞ የነበሩ አቶ ሙሴ ቢሂ የፈረሙት ኦዩ ነበረ የፈረሙት የአግሪመንት የመንደርደሪያ የስምምነት መንደርደሪያ እንደምንለው የነበረው ኢትዮጵያ የሶማሊላንድ ጋር የሆነ የባህር የተወሰኑ ኪሎ ሜትር እንድትወስድና እንድትጠቀም በሉዓላዊነት የራስዋን የንግድ መሳለጫም የራሷ የጦር ሰራዊት የባህር ጦር ሰራዊትን ያሰለጠነችም እዛ ቦታው ላይ ካምፕ ተደርጎለት እንዲቀመጥ በስምምነት እሱም እስካሁን አልፈረሰም። ያ ስምምነት እኛ እስካለን ኢንፎርሜሽን በህደት የተከደበት ነው የሚመስለኝ። ይሄ የሚመስለን ነገር ነው ኢንፎርሜሽን ስለሌለን እሱ ነገር ላይ የደረሱበትና የተነጋገሩበት ዋና ምክንያቱ ምንድነው ከተባለ ኢትዮጵያ 3 ትልቅ አንጋፋ ፕሮጀክቶቿን ስለቀረበች ነው። ያቀረበችው ለሶማሊያ አይደለም። እንደሰማ ነው ከሚኒስትር መስሪያ ቤቶችና ከጠቅላይ ሚኒስትር የሁሉም ሚኒስትሮች ኃላፊ እንደምንለው ኢትዮጵያ ትልቅ ፕሮጀክቶች ቤኔፊትን አገጠመች ወይ የኢትዮ ቴሌኮም ኦልሞስት በአፍሪካ ትልቅ ሰብስክራይብ ያለው የሚባሉ ድርጅቶች ውስጥ በሆነ ፐርሰንቴጁ ገቢውን ለምትሰጥ ለባህር በር ለምትሰጥ ሀገር ገቢው እንዲለገስላት ጠየቀች። ቋሚ ገቢ ስለሆነ ነው። ሌላው ኢትዮጵያ ያቀረበችው በአፍሪካ አንጋፋ የሆነው ትልቁ የሆነው የአፍሪካ ምድር ሳይሆን የአፍሪካ አየርን የተቆጣጠረ ኢትዮጵያን ኤርላይንስ ገቢው የተወሰነ ፐርሰንቴጅ ሼር እንዲገቡ እነዚህ ሀገሮችን ወይ ገቢው እንዲያገኙ አቀረበች። ሌላው በ21ኛው ሴንቸሪ አፍሪካ ውስጥ ትልቁና ገራሚውና የኢትዮጵያ ልዕልና የሆነው ህዳሴ ግድብን ከሱ ከኤሌክትሪክ ከሚሸጠው ከሚያገኘው ገቢን አይ ቲንክ በ20% ወይ 25% የገቢውን ለቺ ለኢትዮጵያን ባህር በርን ለመስጠት እንደ ልገሳ ገቢውን ወይ እንደ ጥቅም ገቢውን እንዲሰጣት አቀረበች እኮ። ኢትዮጵያ እኔ ብቻ ልጠቀም አላለችም። ኢትዮጵያ ባህር በር ኑሮኝ ስትልም ከጎረቤቶቿ ሁሉም ጠየቀች። ሁሉም ጠይቋል። አንድ ቦታ ላይ ታርጌት አድርጋ አንድ ቦታ ላይ ብቻ አይደለም ነው። ሁሉም ጥቅም ዊን-ዊን ሲቹዌሽን ይጠቅመኛል ለኔ ለሀገሬ ልማት ነው ያ ለሀገራትም በሙሉ በይሄ ቻንስ እንዲጠቀም ነው እኔ እስከማቀው ያህል። ይሄ ሲሆን ለምሳሌ እንደዚህ አይነት ነገሮችን ሲሆኑ ኢትዮጵያ የጋራ እድገት የጋራ ልማት እሷና ከሚሰጣት ሀገር ሲሆን መንግስታት ብቻ አይደለም ነው የሚለሙት። ለምሳሌ ኢትዮጵያ ባህር በር ሲኖራት ክቡር ጠቅላይ ሚኒስትር አብይ አህመድ እና እሱ ጋር ያሉት 50 ማይሞሉ ወይ 100 ማይሞሉ የሱ ካቢኔዎች ብሩን ኪሳቸው ውስጥ ያስገባሉ ብቻ አይደለም። ብሩን ወደ ህዝቡ ሲመጣ ወደ ልማት ሲመጣ ወደ ህዝቡ እድገት ሲመጣ ህዝቡ ለካ በባህር በር በመግኘታችን እንደዚህ እፎይታ አግኝተናል ይባላል። ልክ እንደዛው ያ ሀገር ኢትዮጵያ የምትሰጣት ዊን-ዊን ሲቹዌሽን ስለሆነ ጥቅሟን የምትገኛትና የኢትዮጵያን ጥቅምን የምትቀምስ ሀገር ባህር በርን ኢትዮጵያ ጋር በስምምነት የምትሰጣ ፕሬዝዳንቱ ወይ ጠቅላይ ሚኒስትሩ እሱ ብቻ አይደለም ነው የሚጠቀመው። ህዝቡ ጋር ሲወርድ የኑሮ ውድነት የህዝቡ ጥቅም ሲያገኙ ህዝቡ ራሱ ሌላ በር ምንስጥ ሌላ ክፍተት ምንስጥ ቢል ነገር አለ አምሱ ታላ ልክ ኢትዮጵያ ማህበረሰብ ሆን ለምሳሌ ህዳሴ ግድብ ሌላውን መገንባት አለብን ህዝቡ እንደሚል ብዙ ግድቦች መገንባት አለበት። ኤሌክትሪክ ዛሬ ተንተውና ህዳሴ ግድብ ኤሌክትሪክ ዛሬ ከ1995 ጊዜ በፊትና 1998 እንዴት ነበር ኤሌክትሪኩን ኢትዮጵያ ውስጥ የኖረ ህዝብ ሊኖር ይችላል። ከ1998 ጀምሮ እስከ
2005 ኤሌክትሪክ ፓወር ያለውን ኢትዮጵያ የኖረ ህዝብ መቆጠር ይችላል። ከ2005 እስከ 2012 ኤሌክትሪክ ፓወሩ ያኔ በወረፋ 2 ቀን ይቆረጥና 1 ቀን ይመጣል የነበረው እንዴት አሁን እንዴት ነው? እስከ 2018 ዛሬ ባለንበት በሀበሻ አቆጣጠር የኤሌክትሪክ መኖሩና 10 ዓመት በፊት 2008 በሀበሻ አቆጣጠር ኤሌክትሪክ እንዴት ነው መኖሩን በየቦታ ህዝቡ መሰክረው ነገር ነው። አው ይሄ ኤሌክትሪኮች ይሄ የመሰረተ ልማቱ በመምጣቱ ብዙ ሰው ተፈናቅሎ ሊሆን ይችላል፣ ብዙ ሰው ችግር ገጥሞት ሊሆን ይችላል። እሱ እንዳለ ሆኖ ችግር እንዳለ ሆኖ ግን አሁን ምን ሌቭል ላይ ነን የሚልን ጥቅሙን ስለቀመሰ ብዙ ግድቦች ብዙ ነገር ውሃ ኢትዮጵያ የሁሉ ውሃ ያላት ውሃ በሳምንት አንዴ በሳምንት ሁለቴ የሚደርሰው ሰው አለ። ብዙ ግድቦች ቢኖሩ የሆነ ቦታዎች ላይ ውሃ በሳምንት ሁለቴ በሳምንት አንዴ የሚመጣ ውሃ ለምሳሌ ኤቭሪ ዴይ ሊመጣልሽ ይችላል። ውሃ እጥረት ወይ ውሃ እጦት ላይ ኖር ይችላል። ሰው ያኔ ህዝቡን ግድቦችን ገንቦልን ልማቱን ትንሹ ስለቀምሰው ማንም ሰው እድገት ያለበት ሀገር ልክ እንደ ውጭ ሀገር ሊመኝ ይፈልጋል፣ እንዲኖርም ይፈልጋል። ለዛ ስለሆነ ልክ እንደዛው በዛው አካባቢ ያለ ሀገራትም ልማቱን ሲያዩ ህዝቡን ልማቱን ሲያዩ ምን ያህል እንደተጠቀመው ያኔ ኢትዮጵያ ምን ያህል ፍትሃዊ ጥያቄ እንደጠየቀች አንደርስታንድ አድርገው ሊረዳው ይችላል ብዬ ያምናለሁ። በእርሶ ሙያዊ እይታ ኢትዮጵያ ዘላቂ የባህር በርን ተጠቃሚ ለመሆን ምን አይነት መንገድ መከተል አለባት ብለው ያስባሉ? እንደኔ አንድ መንገድ ነው መመኘውና የራስ ያስተሳሰብ ያለኝ በሙያይ አንድ የሪሶርስ ሪሰርች በማድረግ ኢትዮጵያ ምን ያህል ሪሶርስ እንዳላት መጀመሪያ ሰርች ማድረግ አለብን ወይ ጥናት ማድረግ አለብን። ያ ሪሶርሳችን ለጎረቤት ሀገሮቻችን ምን ያህል ጥቅም ወይ ምን ያህል እፎይታ እንደሚያገኛቸው ካወቅን በሰጥቶ መቀበል ይመጣል። ምክንያቱም የሆነ ሀገር ላይ የኤሌክትሪክ ችግር ካለ ኢትዮጵያ ለምሳሌ የሆነች በሆነ እንደሚታወቀው 9 ወንዞች አሉን ወደ ውጭ የሚፈሱ ከመቶ ያለፈ ወንዞች አሉን እዛው በዛው ኢትዮጵያ ውስጥ የሚሽከረከሩ ማለት ነው። ለምሳሌ አንዱን ኤሌክትሪክ ችግር ካለበት ወይ ውሃ ችግር ካለበት አካባቢው ላይ አግሪመንት ተፈራርሞ ለምሳሌ ለ100 ዓመት አግሪመንት ወይ ለ200 ዓመት አግሪመንት ወይ ዋትኤቨር ይሄ የህግ ባለሙያዎች ሞር ቢያወሩበት ይሻላል። ግን ለምሳሌ እንደዚህ ተፈራርሞ ውሃውና ኤሌክትሪክ ለምሳሌ ይሄ ግድቡ ላይ እነሱ መጥቶ ኢንቨስት ያርጉበትና ውሃና ግድቡ ለምሳሌ ለ50 ዓመት በነፃ ይጠቀም ካልሽው ያ ሀገር ውሃ ማለት የህይወት ማለት ነው። ንጹህ ውሃ መጠጥ ውሃ እንዲቀርብለት ታደርገዋለሽ። ኤሌክትሪክ ዛሬ የህይወት መሰረታዊ ነገር ነው። ማንንም ሰው ቤትም ኤሌክትሪክ ዛሬ ቅንጦት አይደለም ወይ ልማት አይደለም። ኤሌክትሪክ የመኖር አንድ ግዴታ ነው። ኤሌክትሪክ የለም ማለት ሐኪም ቤት የለም ማለት ነው። ኤሌክትሪክ የለም ማለት ፋብሪካ የለም ማለት ነው። ፋብሪካ የለም ማለት ህዝብ አይሰራም ማለት ነው። ህዝብ ካልሰራ አያመርትም ማለት ነው። የህይወት መሰረታዊ ነገር ከሆነ ኤሌክትሪክ ለምሳሌ እንደምናውቀው ጎረቤት ሀገር ላይ በጣም ውድ ነው። ኤሌክትሪካችሁ በነፃ ወይ በጣም በርካሽ ዋጋ እንስጣችሁ ወይኑ እናንተ ኢትዮጵያ መንግስት ጋር በሆነ ነገር ተስማሙና ግድቡን ወይ በጋራ ወይ በሆነ ነገር ገንቡና ኤሌክትሪኩን የምትወስዱበት መንገድ ይመቻችና ያ ኤሌክትሪክ የምትወስዱት ኤሌክትሪክን ለሀገራችሁ ትላልቅ ፋብሪካዎች ገንቡ ወደ ልማት ግቡ ስትያቸው የሚጠላ ሰው የለም። ይሄ ምንድነው ዊን-ዊን ሲቹዌሽን ሲኖር ነው። ሰጥቶ መቀበል ወይ ተቀብሎ መስጠት እንዴ ሲሆን እሱና እሱ ብቻ ነው ለኔ የሚታይ መፍትያ እንደሞያው ማለት ነው። ይሄ መፍትያ ምንድነው? ማንንም ሳያስቆስል ማንንም ሳያስከፋ ሁሉም ሰው ሲደሰትበት ልማት ሲባል ሲደሰትበት ማለት ነው። እህቱ ዛሬ በወሊድ የሞተች ወይ እህቱ በሰርጀሪ ክፍል ላይ ያለች ወይ አባቱ ሰርጀሪው ክፍል ውስጥ ያለው መብራት በመቆረጥ ብቻ ማሽን ባለመስራቱ የሞተበት ቫልዩን ያውቀዋል። ይሄ ነገር ኤሌክትሪክ ኮንቲኒየስሊ በቃ የሆነ ማይቆረጥ ኤሌክትሪክ ይኖርሃል ስትዩ ያውቀዋል እሱ ቫልዩን። ውሃ ስንቱ የሚጠማው ድርቅ የሚመጣበት አካባቢዎች አሉ። እኛ ሀገራችን ውስጥ ራሱ አንዳንድ ቦታዎች ነበሩ፣ ግን በትንሽ ግድቦች ምናምን የተሰሩ ዛሬ አልহামዱሊላህ 5 ዓመት በፊት በነበርንበትና ዛሬ ያለን እጅግ በጣም ለውጥ አለ። ልክ እንደዛው ጎረቤት ሀገሮችም እንደዚህ ስታደርግላችሁ የህይወት ሁሉ ናችሁ ሆናላ። ይሄ ነገር የህይወት ሁሉ ናችሁ ካስተካከልሽላችሁ ያንቺ ህይወት ሁሉ ናችሁ ይስተካከላል ብዬ ነው ማምነው። አንድ እንደኔ አስተሳሰብ በሰላማዊ መንገድ በጠረጴዛ ላይ ቁጭ ብሎ መወያየት ኢጎን ትቶ
ኢጎን ትቶ ማለት እኛ በላይ እንሆናለን የሚባል ነገርን ትቶ እንደ እኩል ነንና አንዱን አንዱ ይጠቅማል። ልክ እጅሽን ስታዩ ይሄ ትልቅ ጣት ነው ረጅም ጣት ነው እና ሁሉም ይጨፍልቃችሁ ማለት አትችይም። ይሄ ወፍራም ነው እንጂ ሁሉም ይዛችሁና ይጨፍልቃችሁ ማለት አትችይም። ይሄ ትንሽ ነውና በቃ ይሄ እነዚህ ይርባቲ ሁሉም አንዱን አንዱ ይመግባል። ልክ እንደዛውን ጥቅም ሲኖር አንዱን አንዱን ሲመግብ አንዱን አንዱን በጥቅም ሲያስተሳስር ዛሬ የመንግስታት ጥያቄ ሳይሆን የህዝብ ጥያቄ ይመጣል ማለት ነውና በልማትና በጋራ ልማት እንጂ ሌላ ምንም መፍትሄ ያለው አይመስለኝም። በመጨረሻም በዚህ ጉዳይ ለወጣቱ ምን መልእክት ይኖሩታል? እኔ ለወጣቱ ትልቅ መልእክት ነው ያለኝ። ወጣቱ ሁሌም የትም ሀገር ያለው ወጣት ስፔሻሊ ኢትዮጵያ ላይ ያለው ወጣት አሪፍ ኑሮ ይመኛል። አሪፍ ኑሮ ይጠይቃል። አሪፍ ኑሮ ለማግኘት ባህር ላይ ይሰደዳል። አሪፍ ኑሮ ለማግኘት ጀልባ ተገልብጦ ይሞታል። አሪፍ ኑሮ እንድታገኝ ቤተሰቦቿን በሬና መሬት እንድትሸጥና ቪዛ ገዝታ ለስራ ትሄዳለች። ያ ሁሉ እንዲቀር አሪፍ ስራ መጀመሪያ እንዲሰራ ሀገራችን ውስጥ መጀመሪያ ሀገራችንን እንደ እናት እንያት። እናትሽ ደሃ ብትሆንም በቆሎ ብታሳድግሽም በኬክ ብታሳድግሽም በከረሜላ ብታሳድግሽም ክትፎ የስጎረሰች ብታሳድግሽም ሽሮ ያስበለችም እናትሽ ናት። በቃ ሀገርን እንደ እናት ካየን ከዛ በኋላ ከሀገር ከእናትነት በኋላ መተን እንዴት እናታችንን እናግዛለን ወይ እናታችን እንዴት እኛን ታግዘናለች በሚል ማውራት ይጀምራል። እንደ እናት ካላየናት ግን እንደ ቅምጥ ይቅርታ ለቃሏ ወይ እንደ ዝም ብሎ ገርፍሬንድ ምናምን ካየናት በቃ ነገ ስንጣላት ተናት እንሄዳለን የሚል ይመጣል። እሱም ማይንድሴታችን መቀየር አለበት። ወጣቱ ማይንድሴቱ እንዲቀይር መንግስቱ መስራት አለበት። ስፔሻሊ ትምህርት ቢሮ ህዝብን አንድ የሚያደርግ ነገር ናሽናል ኢንትረስት የሚፈጥር ነገሮችን ትምህርት በተለይ ስነ ምግባርና ወዘተ የሚባሉ ትምህርቶች ውስጥ እነዚህን ስነ ዜጋ ስፔሻሊ የሚባለው ትምህርት ላይ በደንብ ማድረግ አለባቸው። እኛ በይሄ በራሳችን ቻናል በኪንግስ ኦፍ አባይ ሲዘኛል ዛሬ 6 ዓመት በፊት ጥሪ ያቀረብነው ለትምህርት ቢሮና ዛሬ በተግባር ያደረገው ስለ ህዳሴ ግድብ ግዴታ ከኬጂ ኤዱኬሽን ሲስተም ውስጥ ወይ መጽሐፋች ውስጥ መኖር አለበት ብለን ዛሬ አልহামዱሊላህ አለ። ህዳሴ ግድብ ብትይ መንግስት የሚደግፈው መንግስት የሚጠላም ህዳሴ ግድብ ጋር ምንም ጣጣ የለውም፣ ችግር የለውም። እንደዛ መሆን አለበት። ከህዳሴ ግድብ ያለችው ሀገር ናት እኮ። ሀገር ባትኖር ህዳሴ ግድብ አይኖርም ነበር። አባሽ ስለዚህ ሀገርን አንድ የሚያደርግና ስለ ሀገር ስለ ኢትዮጵያዊነትን ውስጣችን ሰግስጎ የሚያስገቡ መዝሙሮች ሰግስጎ የሚያስገቡ ትምህርቶች መግባት አለባቸው። አንዳንድ ትምህርቶች ቢቀነሱና እነሱ ቢገቡ ራሱ በእኔ በኩል ደስተኛ ነው። አንድ ይሄ የመንግስት ስራ ነው። ሁለተኛ የህዝብ ስራም ነው። አው ይጎድልብናል። እናቴ አንዳንዴ ወይ ገርፋኝ ሊሆን ይችላል። ስለገረፈችኝ እናቴ ግን ላኮርፋት ይችላል እንጂ አልጠላትም። እናቴ ናታ። ካመንኩ እናቴ ማለት ልናደድ ይችላል፣ ላኮርፍ ይችላል፣ ለምን ገረፈችን ይችላል። በመክረፍ የራሱ ትክክለኛ ሰውም እንዳልሆንኩ ነው የሚቆጠርብኝ። ግን መልሼ ቅርታ ጠይቄ ወይ ግሯ ስር ወድቄ ግሯን ስሜ እሷን ለማገዝና ጥፋቴን ልማርቻለሁ። ያጠፉ ወንድም እህቶቻችን ያሉ ወይ ያጠፉ ከዚህ በፊትም ያሉ እናታችሁ ባል ሳይሆን ወይ የሆነ የእናታችሁ ጎረቤት ሳይሆን እናታችሁ ንቅርታ እንዴት ማለት እንዳለባችሁ ለምዶ ለእናታችሁ ንቅር ብለው ይሄ ሚንስ የመንግስታት ጋር ሳይሆን ሀገር ንቅርታ ካሉ መንግስታትም ሁሌ ስለሚቀያሩ መጥተው ስለሚመጡ ሀገር ግን አትቀየርም። እንደዚህ ስለሆነ ሀገርን እንደናት አጥብቀን እንደ ሀገራዊነትን አጥብቀን ሀገራችንን እንዴት እናልማት፣ እንዴት እናሳድጋት፣ እንዴት እንጠቀምባትም። መልማት ብቻ አይደለም ሀገራችን ጋር መጠቀምም ግዴታ አለብን። ለሀገራችን መስጠት ብቻ አይደለም ሀገራችንም ለኛ መልሰው ትሰጣለች። ግን አንድ ከሰጣናት ሀገራችን አስር አድርጋ እንደምትመለስ እርግጠኛ መሆን አለብን። ውስጣችን እርግጠኛ ካልሆነ እንደወጣት ማንኛውም አሁንም ይሄዳል ወጣት ዛሬ አንቺ እህች ነገ እኔ እሄዳለሁ ከነገ ወዲያ ልጄ ይሄዳል እንደዛ ያለ ይመጣል። ለዛ ትረስት ይኖርን እምነት መኖር አለብን። እዚህ ያረገጥናት መሬት ላይ ሀገራችን ላይ እምነት ከሌለን ምንም ነገር ትክክል አይመጣም። ሚዛኑ ራሱ ትክክል ቦታ ላይ አይቀመጥም። ያ ዋናው ሸፕተሩ ነው። ከሱ በኋላ ነው ሁሉም ወሬ የሚመጣው ብዬ ይሄ መጨረሻ ላይ ይሄ ነው ለወጣቱ ማስተላለፈውና ለወጣቱ ሳይሆን ለመንግስቱም መጪ አሁን ምርጫ ላይ ነን። መጪ የሚመጣ መንግስትም አሁን ያለ ሰው
ወደፊት የሚመጣ ትውልድም ሀገር ላይ መደራደር እንደሌለበት ነው እኔ ማስተላለፈው። ምክንያቱም ወጣቱም ከሚችለው ከአቅሙ በላይም እንዳናስቸክሙ ማለት ነው። ሀገሩን የገለጹበት መንገድ እጅግ የሚደንቅ ነው። በመጨረሻው እንግዲህ ለሰጡን ሰፊ ጊዜና ጠለቅ ያለ ሙያዊ ትንተና እጅግ አድርጌ አመሰግናለሁኝ። ክቡራን የኪንግስ ኦፍ አባይ ቤተሰቦች በፕሮግራማችን ሰፋ ያለ ቁም ነገር እንደጨበጣችሁ ተስፋ አደርጋለሁኝ። ሳምንት በሌላ እንግዳ እስከምንገናኝ ቸር ሰንብቱ።